እህቶቼ መዳብ ቤት ስትሰሩ መጠንቀቅ ያለባችሁ ዋና ነገር አለ። እኔም ከራሴ የደረሰብኝ ወላሂ ያንን ጊዜ ሳስበው እንባ ነው የሚተናነቀኝ። ዛሬ አስታውሻው አልቅሻለሁ። ወላሂ ነው የምላችሁና ዛሬ እዚህ ቦታ ላይ ቁጭ ብዬ እንዲያወራ እንዲናገር ብዙ ክፉ ደጎችን እንዳይ የበቃሁትኝ ባላህ እዝነት ነው። አልሐምዱሊላህ የዛ ሰዓት ነፍሴ ጸጥ ብላ ቢሆን ምንም ነገር ማየት አልችልም ነበር እና ወላሂ አልሐምዱሊላህ አላህ የዋለልኝን ውለታ አስቤ በጣም ነው ያለቀስኩት። አንዲት እህታችን ዘይት ተደፋባትና ሌሎቻችሁም ተጠንቀቁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ የተከበራችሁና የተወደዳችሁ ያሉት ቤተሰቦች እንደምን አላችሁ? እንደምን ቆያችሁ? እንደምን ሰነበታችሁ? ከኔ ጋር አልሐምዱሊላህ ረብል ዓለሚን ሁሉ ሰላም፣ ሁሉ መልካም ነው። ዛሬ አንዲት እህቴን አይቼ እኔም ላይ የደረሰ ነገር ነበርና ለምን አልነግራችሁም ብዬ ነው የመጣሁትኝና እስከ መጨረሻው ድረስ ይህን ቪዲዮ በመከታተል እንደዚሁም ክርስቲያን ወገኖቼ ሰላም ሰላም ብያለሁ። ላይክ እያረጋችሁ እስከ መጨረሻው ድረስ ይህን ቪዲዮ ተከታተሉ። ዛሬ አንዲት እህቴ ላይ ዘይት ነው የተደፋባት። ዘይት ብዙ ጊዜ ትጣደፋላችሁ። ስትጣደፉ በፍጥነት ስራ ስትሰሩ እራሳችሁን መጠበቃችሁን እንዳትረሱ ማለት ነው። እሷ የገጠማት ነገር ልክ እንደዚህ እጅ ያለው የሚጠበስበት መጥበሻ አለ አይደለ? ዘይት እጅ ያለው እሱን እንደዚህ በፊት ለፊት እንዳታረጉት፣ በጎን አድርጉት፣ በጎን። ምክንያቱም በፊት ለፊት ከሆነ ሳታቁት እንደዚህ በእጃችሁ ትነኩትና ይገለበጥባችኋል ዘይቱ ማለት ነው። እና እኔ ሙቅ ውሃ ተደፍቶብኝ ከዚህ እስከዚህ ድረስ ከዚህ እስከዚህ ድረስ ግሽልጥ ብዬ ነበረ። አልሐምዱሊላህ ብቻ አልሐምዱሊላህ ረብል ዓለሚን። እኔ ያሙቅ ውሃ ተደፍቶብኝ ወላሂ ነው የምላችሁ፣ ያሙቅ ውሃ ተደፍቶብኝ በዛ መንገድ እንደው አላህ የነገሮችን ቀለል ስላረገልኝ አልሐምዱሊላህ ረብል ዓለሚን። ምክንያቱም አንድ የብሬቅ ሙቅ ውሃ ነበረ ከዚህ እስከዚህ ድረስ የተደፋብኝ። የሚገርመው ግን አልሐምዱሊላህ ቶሎ ነው የዳነልኝ። ወላሂ ነው የምላችሁ። ምስሉ ላይ ያሳያችኋለሁ። ምስሉ ላይ እንደምትመለከቱት ነው። በጣም ያስፈራል። ያው ግማሹን ነው እስከዚህ ድረስ ያለውን አይደለም፣ ግማሹን ነው ያነሳሁት ማለት ነው። እና በጣም ነበር የሚያስፈራው። ያ ምንድን ነው ሴትዮዋ ስታጣድፈኝ ቶሎ በይ ቶሎ በይ ቶሎ በይ ምናምን ስትለኝ የሆነ የሚጠጡት ነገር አለ ነበረ። የሆነ ሲወልዱ የሆነ እንትን ነገር አለ እንዴ ከሙን ምናምን ተደበላልቆ የሚፈላ ነገር አለና እሱን አንፍተሽ ቶሎ አምጪልኝ ምናምን በላይ እየተጣደፍኩኝ ነፍሴን እረስቸዋለሁ። ከዛ እንደዚህ ፌርሙዝ አስቀምጬ እኔ ሀሳቤ የለሁም ከራሴ ጋር አይደለሁም። ከዛ ያንን ውሃ ግልብጥ ሳረግ የፈላውን ውሃ አፍልቼ ያንን ውሃ ግልብጥ ሳረግ ወደ ራሴ ነው ግልብጥ ያረገብኝ ማለት ነው። በደንብ ሳላስቀምጠው እንትኑ ይሄንን ምንድነው ቴርሙዙን በደንብ ሳላስቀምጠው እኔ ላይ ነው እንዳለ ግልብጥ ያለው ማለት ነው። እኔ ላይ ግልብጥ አለ። እንደዚህ ከላይ አርጌ ነው እንትን እየቀዳ ያለሁት። ከዛ ተጃምልጦ ከዚህ እስከዚህ ድረስ ብቻ አልሐምዱሊላህ ረብል ዓለሚን። እኔ አላቅም። ሌላው ደግሞ በጣም ከባድ እጅግ በጣም ከባድ ብዬ የደረሰብኝ ነገር ደግሞ ሌላ ምን መሰላችሁ? መጥበህ እያጠብኩ ነበረ። መጥበህ እያጠብን ጓደኞች አሉ። እኔ ምግብ ነው የምሰራው ነግሬያችኋለሁኝ። ከዛ ሁለት ጓደኞች አሉ። ሁለቱ ጽዳን ነው የሚሰሩት፣ እኔ ምግብ ነው የምሰራው። እና ምግብ ጨርሰን ምናምን ራት ተበልቶ ምናምን መጥበህ እያጠብን ነበረ ነው። ከዛ መጥበሁ እንዳለ ሳሙና ነው። ከዛ እዛ ሳሙና ላይ እያጠብን እያለን ሳሙናው እኔ እጣደፋለሁ ብዙ ጊዜ ማለት ነው። ሳሙናው አዳልጦኝ ልክ እንደዚህ ወደ ላይ ነጥሬ በዚህ በጭንቅላቴ ነው ሰራሚኮ ላይ ክስክስ ያልኩት። ያ ጊዜ በጣም አረሳው ወላሂ። ያ ጊዜ አልሐምዱሊላህ ብቻ የሆነ ነገራቶች ሲያልፉ እንዴት ነው። እና ከዛም በኋላ ጸጥ ነው ያልኩት። ጸጥ አልኩኝ። በቃ አልናገርም፣ አልጋገርም። ምን እንደሆነ አላስታውስም። መውደቄን አስታውሳለሁ። ከዛም በኋላ ግን ውሃ ተረጭቶብኝ አረቦቹ ተሰብስበው ጓደኞቼ ጮኸው ምናምን ነገር። ከዛ ምንም ማስታውሰው ነገር የለኝም። ከዛ ውሃ ተደፍቶብኝ የተወሰነ ደቂቃዎች ምናምን
ጸጥ ብዬ ከዛ ብንን ነው ያልኩት። እንደዚህ እንደ እንቅልፍ ብንን ነው ያልኩት። ከዛ እንደዚህ ብንን ስል እንዳሉ ሰዎች ምናምን ተሰብስበዋል። የሚገርማችሁ አንድ ቁስል እንኳን የለም። እንደዛ ወድቄ ማለት ነው። አንድ ቁስል እዚህ ላይ ትንሽ የህመም ስሜት ብቻ ነው ያለው። አወዳደቄ ግን በጣም ነበር የሚያስፈራው። ጓደኞቼ ሲነግሩኝ ማለት ነው። በቃ ጸጥ ነው ያልኩት። ምንም አልተነፍስም፣ አልናገርም፣ ዝልፍልፍ ብዬ ጸጥ ነው ያልኩት። እኔ በዛ ሰዓት ራሴን አላውቅም። በቃ ጸጥ ብያለሁ፣ የለውም። ግን ያው አላህ አልቆረጠባችሁም አይደለ? አላህ ሳይቆርጥባችሁ ሲቀር ያንን ጊዜ አስቤው ማለት ነው። ወላሂ ዛሬ ትዝ ብሎኝ በጣም ነው ያለቀስኩት። ምክንያቱም አልሐምዱሊላህ ረብል ዓለሚን ልክ በዛ ሰዓት ጸጥ ብዬ ቢሆን ቢያንስ እናቴን እንኳን ሳላይ ምናምን ብቻ ብዙ ነገር ነው ስደት ላይ የሆነ ነገር ስትሆኑ ብዙ ነገር ነው የሚሰማቸው ሀቂቃ ማለት ነው። እና እንደዚህ አይነት ነገር እህቶቼ ማለት ነው ቀላል አይደለም። እቃ ስታጥቡ መጥበስ ስታጥቡ ምናምን ሳሙና ተጠንቀቁ፣ ተጠንቀቁ። ተዛችሁ ወዲህ በጣም ነው የምጠነቀቀው። እውነቴን ነው የምላችሁ። ግን አላህ እኔ ከብዙ ነገሮች እኔ አላህዬ በጣም እኔ ወንጀለኛ ነኝ አውቃለሁኝ። ግን ከብዙ ነገራቶች ነው አላህዬ ስትር የሚያደርገኝ የሆነ እሳቱን ውሃ ነው የሚያደርግልኝ። ወላሂ ነው የምላችሁና ዛሬ አስታውሽችን እህቴን አየሁና አስታውስኩትና አለቀስኩ። በዛ ሰዓት እንግዲህ እህት የለም፣ ወንድም የለም፣ ቤተሰብ የለም፣ ማንም የለም እና ያለው ግን አላህ ሱብሃነሁ ወተዓላ ብቻ ነበር ከኔ ጋር እና አልሐምዱሊላህ ረብል ዓለሚን። ብቻ ያው ሲያልፉ ነገሮችን ስታስቧቸው የሆነ ደስ ይላችኋል። ያ ጊዜ ያለፈ በቃ ምናምን ትላላችሁ እና በጣም ነው የሚከፋችሁ። በዛ ሰዓት ደግሞ የሆነ ነገር ሆናችሁ ያለው የመከፋት ስሜት በጣም ነው እናላችኋለሁኝ። ስለዚህ ሳሙና ስታጥቡ፣ መጥበህ ላይ ሳሙና ስታጥቡ፣ ሀማምም ስታጥቡ እህቶቼ አደራችሁ ተጠንቀቁ። እኔ ከራሴ የደረሰብኝም እህቴም አንዲት እህቴም ዛሬ ዘይት ተደፍቶባት ይሄ እጇ እንዳለ ቁስልስል ብሏል ማለት ነው እና እኔ ራሴን አስታወስኩኝ። ወላሂ ነው የምላችሁ። ግን ምንም ሳያስቸግሬ ቶሎ ነው ሄዳነልኝ ማንም ሳይሰማ ደግሞ እንደዚህ እኮ እንኩኝ ምናምን እንደዚህ ነኝ ምናምን ብዬ መናገር አልወድም። ተባህሪ ማለት ነው ዝም ነው ነገሮችን ቅልል ነው ማድረግ የምወደው። ወላሂ ነው የምላችሁ እና ብቻ አልሐምዱሊላህ የሆነ ነገር ሆንኩኝ። ከዛ ነገር አላህዬ ስላተረፍኩኝ አልሐምዱሊላህ ብዬ በቃ ምስጋናዬን አድርሳለሁ፣ እደሰታለሁ፣ እስቃለሁ ምናምን ነገር እና ከዛም በኋላ ያው ማልቀስ ካለብኝ አለቅሳለሁኝ። አልቅሼ ጌታዬን አመሰግናለሁ። ከዛ ውጭ በቃ እንደዚህ ኮንኩኝ እንደዚህ ኮንኩኝ ለማንም አልናገርም። ማንምም ይሄንን አያውቅም። ቤተሰቦች እንኳን አያውቁም ይሄንን ማለት ነው። ግን ከባድ ነበር በሰዓቱ እጅግ በጣም በስደት ላይ በጣም ከበደኝ። በጣም አስፈሪ ገጠመኝ ከምለው ውስጥ ይሄ ነው አንዱ። ወላሂ መቼም አልረሳውም። እጅግ በጣም ከባድም ስለነበረ ማለት ነው። እና እህቶቼ ተጠንቀቁ፣ አላህ ይገዛችሁ። በማንኛውም ሰዓት ላይ አላህ ከኔ ጋር ነው የሚለውን ነገር እንዳትረሱ። ወላሂ ነው የምላችሁ። በማንኛውም ጊዜና ሰዓት ላይ አላህ ከእናንተ ጋር ነው። ይሄንን ማሰብ አለባችሁ። ይሄን መርሳት የለባችሁ። እኔ ብዙ ነገር ነው ማለት ጭንቅላታችሁ እንዳስተነተን አደርጉ። እኔ ብዙ ነገር ነው ማስተነተነው፣ ትንሿንም ትልቋንም ነገር እያንዳንዷን በህይወት የምትፈጠረዋን ነገር አላህ እንደሚረዳኝ እርግጠኛ ነኝ። የሆነ ነገር ሆነ በቃ አላህ ነው የሚረዳኝ ብዬ ነው ራሴን የማሳምነው። ከዛም በኋላ ነገሮች ደግሞ ቅልል ነው የሚሉልኝ። በቃ አላህዬ ቅልል ነው የሚያደርግልኝ። ምክንያቱም እኔ በስደት ላይ ማን አለኝ? ማንም የለኝም። በስደት ላይ እህቴ ትደርስልኛለች፣ እናቴ ትደርስልኛለች፣ ጎረቤት ይደርስልኛል፣ ማንም አይደርስልኝም። በቃ የሚደርስልኝ አንድ ፈጣሪ ብቻና ብቻ ነው ብዬ ነው ራሴ ነው የማሳምነው። ስለዚህ አይዟችሁ፣ ዱዓ አድርጉ። አላህ ከክፉ ነገር ሁሉ አላህ ይጠብቃችሁ፣ ከድንገተኛ አደጋ ሁሉ አላህ ይጠብቃችሁ። እና በጣም ዛሬ ወላሂ በጣም ነው ሳለቅስ ነበር የነበረና ያለቀስኩትኝ ምስጋና ነው። ወላሂ ለአላህ እያመሰገንኩ ነው ያለቀስኩትኝ። በቃ ይሄንን ቀን ይሄንን ጊዜ ብዙ ለማየት ምናምን ወላሂ ስለፈቀድክልኝ አልሐምዱሊላህ ብዬ ነው ያለቀስኩትኝ እንጂ ከፍቶኝ ምናምን አይደለም። ከፍቶኝ አላለቀስኩም፣ ከፍቶኝም አላለቅስም። ምን ጎሎብኝ? አልሐምዱሊላህ አላህዬ ከኔ ጋር ሆኖ ምን ጎሎብኝ አለቅሳለሁ? ምንም አልጎደለብኝም። እኔ ስህተት አለብኝ፣ ብዙ ስህተት እሰራለሁ፣ አምናለሁ ስህተቴን። ወንጀለኛ ነኝ፣ ወንጀሌን አምናለሁ።
ግን በቃ ወንጀልን የሚምር ጌታ ስላለኝ እድለኛ ነኝ። እስቃለሁ። በቃ በሁኔታዎችም እገረማለሁኝ፣ አመሰግናለሁኝ እና በቃ የደስታ እንባ አነባሁኝ እላችኋለሁ ቤተሰቦቼ። ይሄን ልንገራችሁ ብዬ ነው። ተጠንቀቁ። አላህ ይገዛችሁ። ያላችሁበት ዓለም ዳርቻ ላይ ይጠብቃችሁ። ለዚህ ዩቲዩብ ቻናል ደግሞ አዲስ የሆናችሁ ላይክ እና ሼር ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። በጣም ወዳችኋለሁ። ለምትሰጡኝ መልካም አስተያየት እጅግ አድርጌ አመሰግናለሁ። በሌላ ቪዲዮ እስከምንገናኝ ድረስ ሰላም አለይኩም ወራህመቱላሂ ወበረካቱ። ባይ ባይ።